እንዴ እስኪ ቤት ሂጂ ልላክሽ ቆይ ምን ሆነሻል እንዳልገባ በጣም እየከለከልሽኝ ነው ታውቆሻል ምን ላይ ነው እንደሚያፈጣው ሐናም ልጅ የጆከር ወንድም ነኝ እኔ ማውራውን ነገር ጠንቅቄ ማክሰው ነኝ እሺ ቦቁ ባቄ ኩኩ ሃይ ጽናት አዎ ስለራበኝና የምበላበት ሰዓት ስላጣውኝ ምግብ በላው እንጂ የጃመል እንኳን ኖርብኝ አይደለም ለማንኛውም ደህና ወይ ይሄ ልጅ ሰኒ ቤት ቅድም ያየሁት አይደል እንዴ እኮ ራሱ ነው ከጠላቴ ጋር አንድ ማዕድ አልቀረም ዛሬም በጠዋት ነው የተነሳሽ እንቅልፍም ቢያለኝ ለዛ ነው ነይ ገራምንሽ መቀበል ነው ያለብሽ አልገባኝም ሰኒ አሁን እየተፈጠረ ባለው ነገር ሁለታችንም ተጎጆች ነን ግን ደግሞ እኔ አንቺን ለማዳን እችላለሁ አንቺ ግን እኔን ማዳን አትችይም ስለዚህ በመሃላችን ቅራኔ ከሌለ እኔ ከዚህ ጉድ ባወጣሽ ምን ችግር አለ እኔም እኮ አላሽም መታሰር ወይ ደግሞ የተረገመ ሰውዬ አርጉ የሚለን ነገር ማድረግ አልፈልግም ግን ደግሞ እዛው የራስ ጦስ ነው ብዬ ብቻ መተው አቃተኝ ለባልያ ሁሉም ነገር የሚኖረው አንተ ስትኖር ነው ራስህን እየጎዳ ምንም ነገር እንድታረግ አልፈቅድልህም እሺ ቃል ገባለሁ አለቃ እኔ ራሱ ኮስት ናፍቀኝ እያገኘሁህ አይደለም ታቃላ ምንም ጊዜ እየሰጠኸኝ አይደለም አሁን ስራ በጣም በዝቷል ሰው ሁሉ ቤቱን እየሰራ ነው እቺን አንድ ወር ብቻ ከዛ በኋላ ሙሉ ጊዜ አንቺ ጋር ነው ማለት ይሄ ወቅት እንዴት እንደናፈቀኝ ትንሽ ጊዜ ብቻ እቺ የስራው ጥረት ቅልል እስክትል እሺ በቃ ቁርስ ላቅርብልህ አረ ረፍዷል አልበላ መሄድ አለብኝ ረፍዷል እንዴ አራተም ጨበጥ ያለች ማ ያፈነከተች ልጅ ናታ እንዴ ሴት ናስል ወንድ ናስል ጎረምሳ እኔ በቃ ግራ አጋባችኝ እኮ ምንም አልጨበጥ ነው ያለች አንተ ኪያን ነው እንደዚህ የምትለው ታቆማለሽ ደግሞ ምን አረጋች ሻሼን አስመስላኔ ላከች አሁን ስትፈታው ግሬስ ሁሉ እኮ ጠፋ አረ እንደዛ ይሻል ነበር ድሮም እኮ እህትና ወንድም እኔ ላይ በቃ ተነስታችሁብኛል እነሆ በስተመጨረሻ ሄኖክ ብቻውን ይቀራል እህትና ወንድምም በሱ ላይ እነሱበታል የተባለው ቃል ይፈጸማል አሁን ይሁሉ አተታ አርፈደስ ለመጣላ ለመቀጣት ነው እኮ ቁርስ ሳልበላ ወጥቼ ማ አንቺ ሳትበይ ልትወጪ እሱማ ትንሽ ፍርፍር እኮ ቀመስ አድርጋለሁ ግን ምንም ነው አንጀቴ ላይ ጠብ ያላለው እና ቆይ ቢርብሽ ሳውን እንደ ህፃን ልጄን እየመጣች ትሄጃለሽ እንዴ ታዲያ ምን ላድርግ ሱቅ ሲሄድ ምንም የረባ ነገር የላቸውም ምንና እኔ በራው አልሞት እንግዲህ ጭራሽ ደግሞ ሁለት ትፈልጋለህ አንዱ ልስጥህ አንቺ ኮፊ ሲሰጡሽ አትቻይም አሁን ወደ ቢሮ ግቢ እሱን ጣይና እነኪያም አልገቡም ብዙ ስራ አለ እሺ እገባለሁ ቆይ ጣዩ መጀመሪያ ቢያንስ ቢሮ እስከገባ ድረስ እንኳን ትንሽ ልምጠጥለት አንቺን እኮ በደንብ አቅሻለሁ ደሞ እዛው ይልሽ ፋይል ላይ ጥለሽ እኔ ነኝ የምቃጠለው አሁን አይኔ እያየጣዩ አሁን እኮ ነው ገዛውት ጣዩ አንቺ አዎ እንደዚህ ሰው ምክር ሰሰሚ ደስ ይላል ምግብ ላይ አለምሽን ቅዱስን ጠይቂው በቀልሽ ጥይቱ ደረት የመታኝና በጀርባዬ ወጣ እንደዚህ ባይኔ በብረት እኮ ነው ያየሁት አቤት ውሸት እና እንዴት ተረፍክ እንዴ ምን ይሳናል እሱ በቃ ጥይቱ ከውስጤ ስለወጣ ተረፍኩኝ ናቲ ቆይ አንተ ግን ዝም ብለን ይስተኝ ሞኝ ነው እንደሚመስል አንተ እኮ እስከምትበስል ድረስ እኔ አረድኩኝ ናቲ አንቺ እኮ አታፍሪም ይሄኔ የጠቆ ኦፊላላ ሶፊላላ በለካም እንዳትወጣ እንደውም ከቤት ወጣልኝ ትሰሚኛለሽ በሳትሽ የተጫወትሽ ያሳመንከኝ ነው ልቀቀኝ የሰጣችሁን የነጻነት ጊዜ በአግባቡ ተጠቀምበት ይቻላል ምክንያቱም ከና የሚያስጨንቅሽ ጊዜ እና እንደው ላስቸግርህ እስኪ ከተመቻ አንድ አፍታም ቢሆን ሄደህ አያት ታርጋት ደህና መሆኗን እሺ ማን ነው ያዛ እናንተ ቤት ያለው ልጅ ማን ነበር ስሙ ጆከር እሱን አላወራሹ ደህና ናት ነው ያለኝ ግን ደግሞ ከሱ አንተ ነገሮችን ለማስተዋልም ቢሆን ትሻላለህ ብቻዋን እህቴ አንድ ነገር እንዳትሆንብኝ ደግሞ እንደባለፈው አይነት ነገር እንዳይፈጠር እሺ በቃ ሄጄ አያታለሁኝ አመሰግናለሁ በጣም ኧረ ምንም ችግር የለውም ደህና ዋል ደሞ ምን ተፈጥሮ ይሆን ያ የባለፈው ጉዳይ ሌላ ጣጣ ይዞ መጥቶ ይሆን እንዴ
እና በቃሽ። አውቃለሁኝ እኮ ወንድምሽ ስለሆነ ነው አይደለም? ከዛስ ደግሞ ልክ ምግብ ስትበይ እጅ ከፍንጅ ነው የሚይዝሽ። ታዲያ ሁሌም ስለምትበይ ነው እኮ። ከዛ ደግሞ ምን እንደሚል ታውቂያለሽ? የምትበይው አይጠጋሽም፣ የት እየሄደ ነው ይለኛል። ዙሪ እናናግኝ። አለቃ ኪራ ደህና ዋልክ? ማለቴ ደህና አደርክ? አለቃን ማማት ጥሩ ነው። አንቺ ግን ቆይ ምን አለበት ብትነግሪኝ? ያማውህ እኮ አይደለም ስለ ታታሪነት፣ ስለ ስራ ወዳድነት እና ስለ ውጤታማነት እኮ ሰኒ ምን ሆነ ነው በዚህ ሰዓት የተኛችው? ምንድን ነው እንዴት ተሸፋፈነችው? ሰኒ እንዴ አንተ ተነስ። ምንድን ነው ሰው መተኛት አይችልም እንዴ? ምን ልትሰራ እዚህ አልጋ ላይ ትተኛለህ? አሁን ተነስ። ደግሞ ሰኒ የት ነው ያለችው? እኔ ጠዊ ሰሎሞን አይደለሁም። አይኔ ጨፍኜ ማየት አልችልም። ደግሞ እኔ እሷ ዘበኛ አይደለሁም። ምንድን ነው? እሺ አሁን ተነስ እና ውረድ ከዚህ አልጋ ላይ። ባልወርድ ምን ልታመጣ? እሱን አሳያለሁ። አዎ ጥሩ ምርጫ ነው የመረጥከው እንጂ ዛሬ ያልነሳን ብትል ምን እንደማደርግ አሳይ ነበር። አሁን ሰኒ የት ነው ያለችው? ውሻው አይደለ ዱካን እያሸተክ ድረስባታል። ደስተኛ አትመስይኝም። ኧረ በፍጹም እንደዛ አይደል መስሎ ነው። ሰኒ ደህና ነሽ ግን አይደል? አዎ ምን ነው አልመስልም እንዴ? አረ ደህና ነሽ? ምን ነው ሰኒ እንድገባ አልፈለግሽም እንዴ? አይ እንደዛ ሳይሆን ልወጣ እያሰብኩኝ ስለመጣ ነው። ወዴት ነው የምትሄጂው? ቅዱስ ጋር ማለት ምሩ ጋር እዛ ልሄድ እያሰብኩ ነበር። ከዛ አንተ ቀደምከኝ። አብረን ሄዳለን። እኔም እኮ ከመጡ ሄጅ አላየኋቸውም። በቃ እንሂዳ። እንዴ ቆይ ምን ሆነሻል? አንተን ደግሞ ማን ልበል? እሱ እንትን የጆከር ወንድም ነኝ። ታዲያ ምን ታደርጋለህ? ምንም ወንድሜን ለመጠየቅ መጥቼ አይደል እንዴ ወንድሜ? አዎ አዎ ታውቃለህ ግን አንተን ባላገኝ ኖሮ ማለት ነው እንደዚህ ስንቀዠቀዥ ወይ ውሻ ይበላኛል ወይ የሆነ ነገር ነበር የሚሆነው። ወይኔ የምር በዚህ ንዴት ውስጥ ያለሽ ፈገግታ የሚገርም ነው። እዚህ ቤት እኮ እንዳለ የያዘን ፊት ያላቸው አንዳንዴ እናከራይላቸዋለን እኮ ይገርምሻል። ፊት ነው የሚያከራዩት? አዎ እንደው ማን ካላሰገርኩሽ ኮን ከዛ ራበኝና ጉድ ጉድ ስል ዳቦ አግኝቼ እኮ ልብላ ብዬ ነው። እሺ አሁን ከዚህ ውጪ ሰኒ በደንብ አስተውይ ስትሰጪው። ያንቺ የትኛው የእሱ የትኛው እንደሆነ በደንብ ለይ። አደራሽ እንዳትደነገጭ። በደንብ እያየሽ ያንቺ በዚህ በኩል ያለው ለሱ ደግሞ በዚህ በኩል ያለውን ትሰጪዋለሽ። አዎ ይዘሽም ስትሄጂ በደንብ እያየሽ እንዳታቀያይ። አደራ ፊትሽ ላይ ምንም አይነት ፍርሃት መጣህ እንዴ? አዎ ምን ነው? አይ ምንም ምግብ ብቻዬን መብላት አልወድምና ያው ከመጣ ትበላለህ ብዬ ነው። ከጠላቴ ጋር አንድ ማዕድ አልጋራም። እኔም ካንተ ጋር መብላቱን ፈልጌው አይደለም፣ ያው ብቻዬን ምግብ መብላት ስለማልወድ ነው። ብላ። ምን ነው? እሺ ብላ። እሺ ጽናት ክፍል 204 ተለቋል። ውዶችዬ እንግዲህ ሰኒ ታግታለች። ውዶችዬ እንግዲህ እህቷ በጣም ተጨንቃለች። ውዶችዬ ቪዲዮን እስከመጨረሻው
ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም። ሰላማችሁ በክርስቶስ ስም ብዝት ይበልልኝ። ለእኔ ቻናል አዲስ ሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ውዶች ሰብስክራይብ ስታደርጉ ደግሞ የደወል ምልክቱን እያጠቆራችሁ ቢሆን ይመረጣል። ውዶችዬ እንግዲህ እንዳያችሁት ባለፈው ክፍል ከሰኒ ቤት የገቡት ሌቦች እንግዲህ የገባው ሰውዬ በጣም እያሳቃት ይገኛል ማለት ነው። እሷም እንግዲህ እንደተጨነቀችም ያው ጭንቀቷ ሁሉ ነገር አልቀረላትም። ዙሮ እንግዲህ ከዛው ከድሮ ጭንቀቷ ገብታለች ማለት ነው። ውዶችዬ እንግዲህ መተኛ ታቅቷት ከክላሷ ቁጭ ብላ እየተጨነቀች እንግዲህ ጆከር ደግሞ ከጎኗ ነበረ። እንግዲህ ሂዶ ለምንድን ነው ያልተኛሽ ምናምን እያለ ስጠይቃት ነበረ። እሷም እንግዲህ ደህና ነኝ ያው እየተጨነቁ ስለነበር ነው ምናምን እያለች እንግዲህ ስትል ነበረ። ይህም ያልፋል፣ አይዞሽ ማያልፍ ቀን ሁሉ ያልፋል እያለ እሱም እንግዲህ ሲያበረታታት ነበረ። ነገር ግን በስተመጨረሻ አልተሳካለትም ማለት ነው። ውዶችዬ እንግዲህ ከተኛችበት ስትፈራ ቁም ሳጥን ውስጥ ገብታ ከዛ እንግዲህ ካልጋው ላይ ሲያጣት እንግዲህ ተሸፋፍኖ ይሄ ሰውዬ ከሰኒ ቤት ያለው ሰውዬ ገብቶ ነበረ ከክላሷ ገብቶ ተኝቶ ነበር። እሷ ደግሞ ተፈርታ ከቁም ሳጥን ውስጥ ገብታ ነበረ። ከዛ እንግዲህ ጆከር እሷ ተኝታ ረፈደች ሳያለ ሄዶ ግልጥ አድርጎ ሲያይ እሱ ነው። ከዛም እንግዲህ ስልክ ሲደውል አልነሳ ስትል ጊዜ እንደገና መልሶ እሱን ካስነሳ በኋላ ስልክ ሲደውል እንግዲህ ቁም ሳጥን ውስጥ ከፍታ ወጥታለች ማለት ነው። ከዛም እንግዲህ ሙነሽ ነው ለምንድን ነው እንደዚህ እዚህ ውስጥ የገባሽው ብሎ ስጠይቃት እንግዲህ ስለጨነቀኝና ስለፈራው ነው በማለት እንግዲህ ለጆከር ነግረዋለች። እንግዲህ እህቷ የሰኒ እህት ራኬብ ለቅዱስ የደውላ እህቴ ምንናት ነው እህቴ ሰላም አይደለችም እና እባክህ ቅዱሴ ሄድና እያት በማለት እንግዲህ ቅዱሴን ከቤቷ ድረስ ልከዋለች። ነገር ግን ከቤቱ ራሱ እንዲገባ ፈቃደኛ አልነበረችም ማለት ነው ሰኒ። ከዛ ከገባች በኋላ እንግዲህ እሱ አፋጦ መግባት አለብኝ ብሎ እንግዲህ ገብቶ ከዛ እንግዲህ ይኸው ሰውዬ መጥቷል ማለት ነው። እሱ ሲመጣ ደግሞ እንግዲህ እከሌ ነኝ ብሎ ስሙን ተዋውቆ ማነህ ምን ልታረግ መጣ ወይስ ማነህ ምንድነህ ብሎ ሲጠይቀው እንግዲህ የጆከርን ወንድም ነኝ በማለት እንግዲህ ተናግሯል ማለት ነው። ነገር ግን ሁለታቸውም ሰኒና ጆከር እየተደናገጡ በድንጋጤ ውስጥ ነው አዎ በማለት ለቅዱሴ ነግረውታል። ቅዱሴም እንግዲህ አይኑን በማፍጠጥ ይሄማ የሆነ ነገር አለ በማለት እንግዲህ አይኑን በማፍጠጥ ሲየው ነበር ማለት ነው። ከዛም እንግዲህ ቅዱሴ ወደ ቤቱ ተመልሷል። ውዶችዬ እንግዲህ ጽናት ኬራ ለእኔ ጊዜ አልሰጠኝ አለ እያለች ትገኛለች። ከገባ በኋላ ፍቅሩ ቀነሰብኝ፣ ለምንስ ለእኔ ጊዜ አይሰጠኝም ስራ ስራውን ነው የሚል እያለች ትገኛለች። እንግዲህ እሱም እንግዲህ ችግር የለውም ሰሞኑ ስራ ስለበዛብኝ ነው እንጂ አንቺን ሳላስብሽ ቀርቼ አይደለም፣ በፍጹም እንደዛ ላደርግ አልችልም። ስለዚህ እባክሽ ተረጋጊ እና ወደ ቀድሞ ፍቅራችን እንመለሳለን እያላት ይገኛል ማለት ነው። ጧትም ቁርስ አይበላም፣ ማታም ሲመጣ ምሽቶ ነው የሚመጣ፣ እራት አይበላም። እሷ በጣም ተጨንቃለች ማለት ነው። ውዶችዬ እንግዲህ ናቲ ባለፈው ክፍል የሆነ ልጅ ሊመታው ሲል እንግዲህ ወደ ሰማይ አምልጦ እሱ ደግሞ ወደ ታች ደንግጦ ወድቆ ነበር እና እንግዲህ ለኒና ጥይቱ በደረቴ ገብቶ በኋላ ወጣ፣ ስለዚህ መድኃኒዓለም አተረፈኝ እያለ እንግዲህ ሲነፋባት ነበረ። እሷም እንግዲህ ደንግጣ አንተ ልጅ ምንድን ነው አይን ላይ መዋሸት ጀመርክ እንዴ እያለችም እንግዲህ ስትለው ነበረ። ከፈለግሽ ቅዱስን ጠይቀው እያላትም ሲላት ነበር ማለት ነው። እሷም እየሳቀች ሙድ ዛበት ስትስቅበት ነበር ማለት ነው። ከዛ በስተ መጨረሻና ስፖርት ላሰራህ በማለት እንግዲህ አውጥታ ስፖርት ስታሰራው ነበረ። ስፖርት እያሰራቸው እንዳለም እንግዲህ ጽናትን በኋላዋ በክንዷ መታታለች ማለት ነው። ጽናትም እንግዲህ ልቤን እንዳለች ራሴን አዞረኝ ብላ አስተኝተዋታል ማለት ነው። ውዶችዬ እንግዲህ ኪያና ሄኖክ ይጨቃጨቃሉ፣ ሊግባቡም አልቻሉም። እንግዲህ ኪራ ደግሞ ለምንድን ነው የምትጨቃጨቁ? ምንስ ሆኗቸው ነው እንደዚህ የምትሆን በማለት እንግዲህ ሲቆጣቸው ነበር። ከዛም እንግዲህ ለእሱ የታዘዘውን ስራ አንብልኝ ይላታል እና በዛ ምክንያት ኪያ ደግሞ እንደምታያት ትዕግስት የላትም እና ሲጨቃጨቁ ነበር ማለት ነው። ከዛም ይልቁንስ ኪራ በቃ እንደውም ከአንድ ላይ ነው ስራ የምሰጣችሁ፣ ተጋግዛችሁ አብራችሁ ሰርታችሁ ተመለሱ በማለት እንግዲህ አንድ ላይ ስራ ሰጧቸዋል። ከዛ እንግዲህ እስከ መንገድ ድረስ እየተጨቃጨቁ ሲሄዱ ነበር ማለት ነው። በስተ መጨረሻም ሄኖክ ተናዶ ጥሏት ሲሄድ እንደገና ተከትለው እየሮጠች ሄኖክ እያለ የጠራች ስትሄድ ነበር ማለት ነው። ውዶችዬ እንግዲህ በስተ መጨረሻ ሰኒና ጆከር
ያው የሚነሳነስ ነገር አምጥተው ሳንዱች ሰርተው ለሱ አደርጋለሁ ብሎ እንግዲህ ክችን ውስጥ ገብተው ሳንዱች ሰርተው ለሷ ባዶውን ለሱ ደግሞ የሚነሳነስ ነገር አድርገው እንግዲህ ሳንዱች አስቀምጣ ነበር ማለት ነው ሳሎን ውስጥ። ከዛም እንግዲህ አስቀምጣ እሱ ደግሞ ከውጭ ቆይቶ ሲገባ ናን ብላ ብቻ መብላት አልወድም ብላ እንግዲህ ስለነገረችው እሱ ደግሞ ጠረጠረና እንግዲህ ወደዛ በሱ በመጋረጃ ያለው ምንድን ነው ብሎ ሲላት እሱ ደግሞ ሳህኑን አዙሮት ነበርና እንግዲህ ለእሱ የታሰበውን መርዝ እሷ በልተዋለች ማለት ነው። ከበላችም በኋላ እንግዲህ ራሷን ስታ ወድቃለች ማለት ነው። ከወደቀችም በኋላ እንግዲህ ውዶችዬ አንስቶ አውጥቶ ይዟት ሄዶ አግቷታል ማለት ነው። ውዶችዬ ቀጣይ ክፍል እንግዲህ የሰኒ ስቃይ ምን ይሆናል የሚለውን አብረን እናያለን። እንግዲህ ከኪራ ቤት የምትሰራው ከኪራ ቢሮ የምትሰራው ሀና መንገድ ላይ አግኝቷት ሊፖፕ ይዛ ገዝታ ስትሄድ እዚህ አካባቢ ሰፈር ምግብ የለም እንዴ ምናምን እያለች ሊፖፕ ገዝታ ስትሄድ እንግዲህ መንገድ ላይ ኪራ አግኝቷታል ማለት ነው። ምንድን ሆኖች ነው ሲላት እንግዲህ ራበኝ ምን ልብላ እያለችም እንግዲህ ስትለው ነበር ማለት ነው። ከዛም እንግዲህ ኪራ ያን ሊፖፕ እንደምን ብሎ አስጥሏታል ማለት ነው። እንደ ህፃን ልጅ እሱን ልትወይ ነው እንዴ ከበላሽ ሌላ ነገር አትወይም እንዴ ስለዚህ እሱን ጣይ ብሎ እንግዲህ አስጥሏታል ማለት ነው። እሷም ተናዳ እንግዲህ ያን ሊፖፕ ጥለዋለች። ጥላው ከመጣሽ በኋላም እንግዲህ ለእህቱ ለኪያ መታ ኪራን እያማችላት ስትል እንግዲህ ኪራ ቀስ ብሎ ገብቷል ማለት ነው። ከገባም በኋላ እንግዲህ ኪያን ዝም በይ እስኪ የምታወራው ልስማት በማለት እንግዲህ በጥቅሻ ሲላት ኪያም እንግዲህ እየዛቀች ስትሰማት ነበር ማለት ነው። ከዛም ዘወር ስትል እንግዲህ እሱን እያማች ኪራ ከአጠገቧ ቆሟል ማለት ነው። እሷም እንግዲህ ደንግጣ በድንጋጤ ተውጣ እያማዋ አይደለም በማለት እንግዲህ ተናግራለች ማለት ነው። እሱም አይቼዋለሁ ሰምቼዋለሁ ሁሉንም ነገር በማለት እንግዲህ ከፊቷ ላይ አዋርዶታል። ውዶችዬ እንግዲህ በስተመጨረሻ ቅዱሴ ወደነ ሰኒ ቤት እየሄደ ያንን ልጅ ስላየው ተከታትሎት ሲሄድ እንግዲህ ነበረ። ነገር ግን በስተመጨረሻ ተሸውዶ ጠፍቶታል። ከጠፋም በኋላ እንግዲህ ቅዱሴም ተመልሷል ማለት ነው። በስተመጨረሻ እንግዲህ ሰኒን ይዟት ወጥቶ አግቷታል ማለት ነው። ውዶችዬ ሰኒ ያው እንግዲህ የፈራችው ነገር አልቀረላትም። እንግዲህ እህቷ ምን ታደርጋለች እንዲሁም ደግሞ ጆከር ምን ያደርጋሉ የሚለውን እንግዲህ ቀጣይ ክፍል ይለቀቃል ማለት ነው። ውዶችዬ እኔ እንጃ የሰኒ ስቃይ በዝቷል፣ ያስጠላል። አንዳንዴ መከራ እንደዚህ ሲበዛ በጣም ያስጠላል። ከድራማ መውጣት ያለባቸው ልጆች እነማን ናቸው ብትሉኝ ከሰኒ ቤት የገባው ሰውዬ የምሩ ሰራተኛና ሀና የምትባለው ልጅ ማለት ነው። እነሱ ልጆች ብዙም ደስ እያሰኙት አይደለም ድራማው ማለት ነው። ውድኔ የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት አስቀምጡልኝ። እንግዲህ ከብዙ በትንሹ የዛሬው ሁሉ ድራማ ይመስል ነበር። መልካም ምሽት ተመኘሁላችሁ። ባይ ባይ።